ሻሎም ሻሎም ወገንታትና ህዝበታት እንዴት ናችሁልኝ? ሁሉ ፒስ ሁሉ አማን። ዛሬ እንግዲህ በአዲስ ቪዲዮ ከቻሳ ብለናል። ከብዙ መጥፋቶች በኋላ እንዴት ናችሁልኝ? እንዴት ከረማችሁልኝ? እንዴት ሰነባበታችሁልኝ? ሁሉ ሀየር ሁሉ ተማም። በቅድሚያ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ ለእስልምናና ለክርስትና እምነት ተከታዮች በሙሉ። እንግዲህ የሁለቱም እምነት ተከታዮች በሁለቱም የሃይማኖቶች ዘንድ የጾም ወቅት ነውና እንኳን አደረሳችሁ። ጾሙ እንዴት እያደረጋችሁ? እየበረታችሁ ነው? እኛም እየበረታን ነው፣ እግዚአብሔር ይመስገን። በመጀመሪያ ይቅርታ አድርጉልን፣ ብዙ እየጠፋን ነው በዚህኛው በኪራ ቲዩብ ቻናል። ሞር እንግዲህ ወደ ቅኔ ሲኒማ አድርገን ነው ትኩረታችንን ፊኒያስ ተከታታይ ድራማችን ላይ ምናምን ሌሎችም ሾርት ሙቪዎች ላይ እየሰራን ስለነበረ ነው በዚህኛው ቻናል የጠፋ ነው። አሁን እንግዲህ ለማስተካከል ጸባይችንን አርመን ለመመለስ ፎክተክ እያለን ነውና በዚህ አጋጣሚ ይቅርታ ማለት እንፈልጋለን። በጣም እናመሰግናለን ከጎናችን ስለምትሆኑ፣ በሐሳብም ስለምታግዙን፣ በኮሜንት ሼር በማድረግ ስራችንን ፕሮሞት በማድረግ በዚህ ሁሉ ነገር ከጎናችን ስላላችሁልን እናመሰግናለን። እግዚአብሔር ያክብርልን። እንወዳችኋለን ለማለት ያህል ነው። ዛሬ ረዘም ላለ ጊዜ ከፕራንክ ርቄ ነበርና ትንሽ የፕራንክ ሞራል ጠፍቶ ነበረ። ብዙ ሰው እንግዲህ ኮሜንት ላይ ምናምን በውስጥም ፕራንክ ስሩ የሚል ሐሳብ እየመጣ ስለሆነ ወደ ፕራንክ ተመልሰናል። ዛሬ ፕራንክ የሚደረገው አካል ማን ነው ካላችሁ ኦብቪየስሊ የሚታወቅ ነው። ማኪን ፕራንክ ልናደርጋት ነው እና ምንድነው ሐሳቡ? ትንሽ አጨናንቂያታለሁ። በተደጋጋሚ እየደወልኩላት ነበረ። ቶሎ መምጣት አለብሽ ማውራት አለብን ምናምን ብያታለሁ። እና እንግዲህ ፕራንኩ ምንድነው፣ የፕራንኩ ሐሳብ ምንድነው የሚለውን ከቪዲዮ አብረን እንመለከታለን። እናንተ ግን እንደ ሁሉ ጊዜው ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ያራዳ ልጆች ቅኔ ሲኒማንም ኪራ ቲዩብንም እንዲሁ የማኪ ቻናሎችንም የሌሎቻችንም የነሳዱራ የኔፍ የሁሉንም ሰብስክራይብ አድርጉልን እና በዚህ አጋጣሚ ያው ቅኔ ሲኒማ ላይ እንግዲህ ፊኒያስ ተከታታይ ድራማ እየለቀቅን ነው። ግን ቪው ትንሽ ጥሩ አይደለም፣ ኤክስፔክት እንዳደረግነው አይደለም እና ፕሊስ አሁንም እየሄዳችሁ ቅኔ ሲኒማ ላይ ፊኒያስን ይውልን፣ በደንብ ሼር አድርጉልን። ሰዎች ጋር መድረስ ያለበት አሪፍ ስራ ለመስራት ሞክረን ነበር፣ ግን እንዳሰብነው ብዙ ሰው ጋር እየደረሰ አይደለም። ሰው እናንተ ደግሞ የተለመደው ትብብራችሁ አብሮነታችሁ ይቀጥልና ቪዲዮን ድራማውን በደንብ ሼር አድርጉልን፣ ለሰዎች ኢንቫይት አድርጉልን። ተወዱታላችሁ ብዬ ተስፋ አደርጋለሁ። ያው ያያችሁ ታውቁታላችሁ፣ ተወዱታላችሁ፣ ምንም ጥርጥር የለኝም። ግን ላላዩት ደግሞ እንዲደርስ አድርጉልን እና ስለ ሁሉም ነገር እናመሰግናለን፣ እንወዳችኋለን። አሁን እንግዲህ በተስፋ ማኪን መጠበቅ ነው ያለን አማራጭ። ኦልሞስት እየመጣች ነው የሚሆነው። በተደጋጋሚ ደውዬ አጨናንቂያታለሁ እና ትበላኛለች። አሁን ፕራንክ መሆኑን ስታውቅ ልትመታኝ ምናምን ስለምትችል እንዳደነግጡ ኤክስፔክት የሚደረግ ነገር ነው እና ይመቻችሁ አራዳ ልጆች፣ ፏ በሉልን። እዚህ ጋር እንደምታዩት ማይክ አለ። አታዩም ብዬ ተስፋ አደርጋለሁ። ቤተሰብ እንግዲህ እንደምታዩት ማኪን እየጠበቀን ነው። በሞትም አትደርስልኝም በዚህ አይነት እኮ የለችም። እንግዲህ እስካሁን ቀደም ነው ናይ ያልኳት የለችም። በተስፋ እንጠብቃለን። ተስፋን ቁርጥም ያው ስትመጣ እንበቀላታለን። የቆየችበት ሂሳብና ማረዳለን። ማይኬን እንዳታየው የተቻለኝን ጥረት አደርጋለሁ። እዛ ጋም ለሷ ተደብቆ የተቀመጠ ማይክ አለ፣ እንዳታየው መጸለይ ነው ከኛ የሚጠበቀው። ጋይስ እንግዲህ ማኪ እንደምታዩት ደጅ እያስጠናችን እስካሁን የለችም። ግቡ። አንቺ በቃ በሞትም አደርሽልኝ እንደዚህ። ወይኔ ተረብሽ ነኝ ልሽልሽ። እስኪ አበይ እስኪ ግጠም። ይቅርታ ማርያም ይቅርታ። እኔ ላክብርሽ ብዬ ነው ተነስቼ ሰላም ልልሽ ብዬ ደግነቱ ድምጽ ብላለሁ። ማርያምን ገጭ አለ አስተነገት እንትን ያለኝ ተርፈሻል። ሲል የሆነ እንትን ድንዝዝ የሚልብን ነገር አለ። እስኪ
አረ ጥርስ ቫምፓየር ነሽ እንዴ? አንቺ ሹል ነው ሁለቱ ዘላለም ነው። ደግነቱ ቀን ነው ጨረቃ ሙሉ ብትሆንም አትቀየሪብኝ። ምን ሆነ ነው ያጣደፍከኝ? በጣም ተጣደፍሽ አንቺ። ስትጣደፊ እንደዚህ ነው በሞትም በቃ ደርሽልኝ ማለት ነው። ከዚህ በላይ ምን ልሆን ትቼ እኮ ነው የመጣሁት። ታዩሽ ችግር የለውም ይሁን። ድሮም ሴቶችና ፀጉር ቤት የምትሆኑ አይደላችሁ። ደህና ነሽ ግን አንቺ? እስከምን ሆነ? ምን ካለምሽ ፈትሽ ምን ሆነ? አለመስለም? አይ አሁን ተመሰልክ። አሁን ጤነኛ መሰልክ። ቀደም በሽተኛ ነው መስለው። እኔ እኮ ዝምተኛ ነኝ እንዴ ሰው እንዳይደብረው እንዳይከፋው ጫወታለሁ እንጂ ምን አውቃለሁ እኔ እግዚአብሔር በቃ ለተጫወችበት ነው። እኔ ለቁም ነገር ነው የጠራሁሽ እባክሽ ጨዋታው ይቆይሽ። እሺ የምነግርሽ ነገር አለ። ምንድነው? ንብረት ልትናዘዝልኝ ነው? ለሞት ሞቴን ነው የምትጠባበቂው? ድሮም ሰው ብዬ አይ የምፈልገው አንድ ነገር ቢኖር አይ ብዙ ነገር አለ። የለም ምንም እንዲህ አትበይ። በደህና ቀን ያሰብሽውን አይ አደጎ ሰው ነው እንደዚህ ብነግርህ አሁን ሰቀኛለህ ቢቆስ አይደል? ቢገባሽ ሰው ነው ለሰው የሚያስፈልገው። ሰው እቃ አይደለም። ታያትሽ መጣኩ ነው ቤተው ነው። አንተም ቤትክ ትጫዋለህ። እኔ ልዩነቱ ምንድነው? እኔ በዘፈን ነው እጆ እሱ ያለ ዜማ እሱ ነው ትንሽ እንጂ አራኛ ግቢ ራሱ አዲስ የሚዘፍን ልጅ መጥቷል ማለት እንደሆነ አላውቅም። በርግጥ ድምፁን ነው የምሰማው። አራቀ ልጅ ሊያባብልሽ እየሞከረ ነው። በዚህ ልክ ሲከፋኝ ሲደብረኝ ብቻ እንዴት ታጮልቂያለሽ? ወይ አላጮልቅም። ቁጭ ብዬ ነው የምሰማው። በቃ ተጥቤ እውነት በረንዳ ላይ ስወጣ ደግሞ በደንብ ይሰማል። ተማንዶ ነገር አላውቅም። አይ ቲንክ ቴራስ ላይ ቁጭ ብሎ ነው የሚዘፍነው ወጥቶ። ከምርሽ ነው? አዲስ የገባ ነው ወይስ? አዲስ መሰለኝ እንግዲህ በዛ ሰሞኑን ነው ድምፁን የሰማሁት። ዛሬ ራሱ ጠዋት በሱ ድምጽ ነው የነቃሁት። አረ በጣም ዞሮ እንታውቃለን። ተየተነቃቃችሁ ነው። በጣም ድሮ እሱስ ባንቺ ምንድነው የሚነቀው? ስታለቅሺ ነው? ስታሰጥሺ ነው? ወንጀል ይሁን እግዚአብሔር ካመጣው ብቻ። ወደ ቁም ነገሩ ስንገባ መጀመሪያ ግን ቃል ግቢልኝ። ሁለት ልጠይቅሽ ነው። እምቢ እንደማትይኝ ቃል ግቢልኝ። ወይ እሺ አልልክ። የመረኝ ነው የቀለድኩ አይደለም ማኪ። ምንድነው እኮ ቃል ግቢልኝ እምቢ እንደማትይኝ። ኧረ አልልክም። ምንድነው ማርያም? ምንድነው? አይ ቆይ ምንድነው መጀመሪያ? ችግር የለውም ለአንቺ ቀላል ነገር ነው ስለሽ እኔ ጀስት እንደዚህ ብሎ መጠየቁ ከብዶኝ ነው እንጂ ለአንቺ ቀላል ነገር ኖርማል ልስማውና ኖርማል ነው። ሻትኝ ዳጊ ምንድነው ማለት እንደዚህ ብላ አታውቅም? ቃል ግቢ ምናምን ዝም ብላ አትጠይቀኝ እምቢ ብያለሁ። እሱማ አታውቂም ግን ትንሽ ሊከብድሽ ይችላል ማለት ለመስማማት ፈቃደኛ ላትሆኚ ትችላለሽ ብዬ ነው እኮ። ምንድነው? ምን መሰለሽ በመጀመሪያ ይቅርታ አስቀድሜ ስለዚህ ነገር ስላልነገርኩሽ። ያው ማለት እስከዛሬ አውርቼሽ አላውቅም ይሄን ኢሹና ሊደብርሽ ይችላል። ጀስት አሁን ነገሩ እንደዚህ ከሆነ በኋላ መስማትሽ ሊያስደብርሽ ይችላል። ቀድሜ መናገር ነበረብኝ ማለት ብዙ ነገር እናወራለን እኔና አንቺ ብዙ ሼር የምናደርጋቸው ነገሮች አሉ። ሶ ይሄን ነገር ቀድሜ ስለነገርኩሽ ይቅርታ። ግን ያለፈ ታሪክ ነው። አሁን ላይ ምንም ሀብል ሊያደርግ የሚችል ነገር አይደለም ምናምን ብዬ ስላሰብኩኝ ነው ያልነገርኩሽ እኮ። ምንድነው? ከየትኛው ልጀምርልሽ? ታሪኩ ረጅም ነው። በጣም ከረጅም ዓመታት በፊት የተፈጠረ ነገር ነው። ምን መሰለሽ የሆነች ልጅ ነበረች ማለት 10ኛ ክላስ ምናምን 11 እንደዛ አካባቢ ያለው ነው ማውቃት። በጣም ቆይቷል። እና ከልጅቷ ጋር ጓደኛ ነበርን። ጓደኛ ስልሽ በጣም ክሎዝ ፍሬንድ ነበርን በሰዓቱ። በጣም እንቀራረባለን ምናምን። ብዙ ሰው እንደውም ሌላ ነገር ይመስለው ነበር ግንኙነታችን ምናምን። እኔ እንጃ ብቻ በጣም ኦቨር እንቀራረባለን ምናምን። ብዙ ነገር አብረን አሳልፈናል ምናምን ነገር። በቃ እንደኔ እሺ ቀጥል እንጂ ምንድነው? በቃ እሺ ይሁንልሽ እንዳንቺ ብቻ በጣም ክሎዝ ነን ምናምን። እና በጣም ነው የምታሳዝነኝ። እሺ ጀስት ከፋሚሊ ጋር ስላላት ነገር ምናምን ስታወራኝ እንዴት ልበልሽ ብዙ ነገር አሳልፋለች። ብዙ ከባባድ ነገር አሳልፋለች ማለት አሁን ላይ እንደዚህ መሆኗ በጣም ነው የሚያሳዝነው። አይገባትም እንደሱ ካሳለፈችው ነገር አንፃር አሁን ላይ በቃ የተረጋጋ ህይወት ምናምን ነበር የሚገባት። ግን ጀስት አሁንም የገጠማት ነገር ትንሽ ጥሩ አይደለም። ረዘም ላለ ጊዜ ከኔ ጋር አልተገናኘንም ነበር። ሀገር ውስጥ አልነበረችም። ስልኳም አይሰራም። ሶሻል ሚዲያ ላይም ለማውራት ላገኛት ሞክር ምናምን አላገኘኋትም። በጣም ረጅም ጊዜ ሆኖናል ካወራን። እሺ
እና አሁን ድንገት መጣች አይ ቲንክ ሶሻል ሚዲያ ላይ ምናምን አይታይ መሰለኝ እና ቲክታክ ላይ አወራችኝ ከዛ ስልኬን ላኩላት ደወለችልኝ ምናምን አወራን ያለችበት ሁኔታ ስትነግረኝ በጣም ነው ያሳዘነችኝ በጣም ከባድ ሁኔታ ውስጥ ናት ማኪ እና አሁን እዚህ ቤተሰቦቿ እዚህ አይደለም ያሉት ስልክ ምንም የላትም ልጅቷ ጀስት እኔንም ሶሻል ሚዲያ ላይ ምናምን በቀላሉ ስላገኘችኝ ነው እንጂ ከማንም ጋር አትገናኝም ማንም የት እንዳለ ምን አይነት ሁኔታ ውስጥ እንዳለ አታውቅም ልጅቷ ሶ አሁን እንትን በቃ ማረፊያ የላትም አፍተር ኦል ወደ ቤተሰብም መሄድ አትችልም ወደ መጣችበት ሀገርም መመለስ አትችልም ልጅቷ ብርም ምናምን ሴቭ አላደረገችም ምናምን እዛም የነበረችበት ሁኔታ ጥሩ አይደለም ሶ አሁን እዚህ አንተ ጋር ልረፍ አለች መቅደምስ እንደምታውቂው ነው እንግዲህ ያለው ነገር እኔና እቴ ራሱ ተራ በተራ ነው መንጋባቶች ቤት ውስጥ ታውቂያለሽ እና ከባድም ነው አልችልም ገባሽ ተጨማሪ ሰው በዚህ ሰዓት ቤቴ እንትልል አልችልም ማኪ ሲስተርም አለች ባትኖርም እንዳልኩሽ ነው ያለን ግንኙነት ኖርማል ፍሬንድሺፕ ነው እሱም ከረጅም ዓመታት በፊት ሶ ከኔ ጋር ልትኖርም አትችልም እቺ ልጅ አፍተር ኦል እኔ ወንድ ነኝ እሷ ሴት ናት ስለዚህ በቃ ፕሊስ አንቺን ላስቸግርሽ ነው ማኪ ልጅቷን ነገ ትመጣለች ነገ 4 ሰዓት ነው ምናምን ብላኛለች ፍላይቷ ነገ ትገባለች ሶ አንቺ ጋር እንድታርፍ ነበር ምን አይነት ልጅ ነበረች ማለት ፊዚካሊ እየነገርኩሽ ማኪ በጣም ጥሩ ልጅ ናት ማለት በጣም ነበር የምታሳዝነው ጀስት ታሪኳን ስትሰሚ አንቺ ራስሽ በጣም ነው የምታሳዝኛት እንደዚህ ማለት ያለሽ ፊልም ነው አይመስልሽ በጣም ምስኪን ልጅ ናት እኔ እሺ ባለለ የት ልታሳርፋት ነው ያልካት እርግጠኛ ሆነ ነይ ብላ ማኪ ነይ እኮ አይደለም ኖ ነይ እኮ አይደለም ጀስት እኔ ነይ የሚል ተስፋ አልሰጠኋትም ኦልሬዲ ልጅቷ ልትመጣ ወስናለች ጀስት እኔ ነው ያወራችኝ በቃ አንድ የምታውቀው ሰው ስታገኝ እንትን ላይ ደስ ብሏት ነው በቃ ማረፊያ የለኝም ምናምን ያለውን ነገር እንትን ስትለኝ ኦልሬዲ ወስናለች ለመምጣት ብትመጣ እኔ ባልቀበላትም ጎዳና ነው የምትወጣው እቺ ልጅ መምጣቷ የሚቀር ነገር አይደለም እኔ ስላልኳት አይደለም የምትመጣው ሶ ከመጣች አይቀር በቃ ጀስትኛ ማድረግ የምንችለው ነገር ሰፖርት እናርጋት ብዬ ነው አንቺ ጋር እንትን ትበል አንቺ ጋር ብታርፍ ችግር የለውም ስራውማ ሰው ቤት ነበር ተቀጣም ተሰራው ኦልሬዲ እሱን ትታ ነው የምትመጣው እኮ ግን እዚህ ምንም ስራ ሊኖራት አይችልም ገና መምጣቷ ነው እኛን ልናግዛት የምንችለው ገባሽ ሰፖርት አድርገን ምግብ ምናምን ውጪ ከመንበላ እሱ ምናምን ታበስራለች የቀረጻ ምግብ ማለት ነው የተከፈላት ስንቀርጽ ውጪ ከመንበላ እሱ ምናምን ታበስራለች ትምጣ ማኪ ማርያምን እግዚአብሔር እንደው ለታሽኒ ከበለው በጣም ናቀለልሽልኝ ጭንቅ ብሎ ነበር እንደዚህ በቃሎች እኮ ለኔም ብቻ ምን ይስተላል እንደዚህ በቀላሉ ተስማማለሽ ብዬ አላሰብኩም ነበር ግን ማንስ ማማ ነገር ከሆነ ማትስማሙበት ነገር እንኳን አለ ብዬ አላሰብም ትንሽ ምንድነው ከነገረችኝ ነገር ትንሽ ሊያስቸግርህ ይችላል ብላ የነገረችኝ ነገር አንደኛ ልጅቷ እንትን ትላለች ትንሽ አንዳንዴ የሆነ ትራውማ አለባት ካሳለፈችው ነገር ምናምን የተነሳ ለሊት ላይ ምናምን በእንቅልፍ ልቧ ተነስታ በር ከፍታ ምናምን ትወጣለች ድንገት ልትማታ ምናምን ትችላለች አረ እና እንደ ቀልድ ነገር እኮ ነው እያወራ ያለው እሺ እንደማትኝ እርግጠኛ ሆንኩት የኛውን ነገር ነው ግን እኔ እንጃ ማኪ ስልሽ እኮ አንተ እዛ ከሷ ጋር ትኖራለህ እኔ እዚህ የመጣው ከመቅደም ጋር አድራለሁ ችግር የለውም ትንሽ አይ ነገሩ ሲሪየስ ነው ጀስት እኔ መጀመሪያ አካብጄ ነግሬሽ አንቺ በልጥ እንዳታካብጁ ነው ቀለል አድርጌ እየሳኩ መናገርሽ ግን ጀስት በሳውታውንሽ ታዩ ትንሽ ከባድ ነገር ነው ግን ኖርማል ነው ስልሽ ሁሌ እኮ አይደለም የሆነ ታይም ላይ ለሊት ላይ ምናምን ነገር የምታረገውን አታስታውስ እኮ እንደዛ የሚፈጠር ከምልክት አለው የለውም እሱ መበም ታውቂያለሽ ሰላማዊ ሆና ተተኛለች ድንገት ስትነሳ እንዴ ግን ማለት ይሄ የሚከብድሽ አይመስለኝም ማኪ አንደኛ ነገር ቃል ላይ ልጅቷ ኖርማል ናት ለሊት ምናምን ነው እኛ ደግሞ ብዙ ጊዜ ቀረጻ ነው የምንሆነው አትገርም እንዴ ቃል ነው እየወራ ያለው እንዴ ማለት ሳገር ሰላም ብዬ በተኛው ተቀሽራቀሽራን እናት ወደዛ መቀሸር ምናምን ሳይሆን ሁሌ የሚያጋጥም ነገር አይደለም ጀስት የሆነ ታይም ነው እንትን የምትልሽ ማለት እንደነገረችኝ ከሆነ ወደ ራሴ ስመለስ ኮንሺየስ ሆነ እኮ ችግር የለውም ቶሎ ረጋጋለሁ ግን እዛች ሞመንት ላይ እንትን በቃ አላስታውስም ማድረገው ነገር
እቃ ልሰባብር እችላለሁ ሰው ልመታ እችላለሁ ምናምን ነገር ነው ያለችኝ ግን ማለት እስኪ አስቢ ማለት ልጅቷ ካለችበት ሁኔታ ይብሳል አሁን እቺ ልጅ እንደዚህ አይነት ነገር ስላለባት ብቻ ጀስት እኛ ጋር መቀላቀላት ጀስት ጎዳናው ደቅ ይባላል አይከብድም ተረተሽኛል ማለት እኔ እኮ ቀለል አድርጌ ነገርኩሽ እንደዚህ እንዳታካብጁ ነው እንጂ ጀስት ልጅቷ ያለችበት ሁኔታ ቀላል ሆነ አይደለም ብትመታኝስ እንዴ ማኪ ቢያንስ አንቺ ራስሽ መከላከል አትችል አንቺ ትሻያለሽ ደግሞ ቢያንስ ማለት እዚህ ቤት አላመጣት ማኪ እንዴት ለሶስት የሚሆን ነገር አይደለም እኮ አይደል እኔና መቅደም ነው እኮ እሺ ወይ ለሶስት ማለት ነው ለሶስት ሳቢት እንዴት ትኖራላችሁ አራ አይደለም እኛ ለሶስት እዚህ እንሆንና እሷ ትንሽ ጊዜ እዛ ብቻዋን ትሆን ከፈለክ እንዴ ማኪ ምን ይያልሽ ነው እንዴ ችግር የለም እኛ አለንልሽ ብለን ተርተን ባዶ ቤት ውስጥ እንዴት ነው ምልክት ከሌለው እንዴ ሎን ታደራጊ ምልክት ቢኖረው ቢያንስ የዛን ቀን እየመጣው እናንተ ጋር አድራለሁ እንዴ ምንድነው የምትለኝ ምልክት እንዴት ይኖራል ማኪ እኮ በስኬጁል የሚሆን ነገር አይደለም በቃ ልጅታ ድንገት ነው እንደዛ የምትሆነው እሺ ብገለኝስ ድንገት ብገለኝስ መግደል ደረጃ የሚደርስ አይደለም እንዴ ማንንም እንደዛ አርጋ አታውቅም ትማታለች እያልክ እኮ ነው ያን ያህል ከባድ አይደለም ማኪ በተመታሽም ለክፉ የሚሰጥ አይደለም ሴት ናት ያን ያህል ጉልበትም አይኖራትም እኮ ልጅታ እንደነገርኩሽ በብዙ ነገር የደከማት ሰው ናት እኮ ለመግደል የሚያደርስ ስንዘራ አሰነዝርብሽ እና ፕሊስ አንቺ ነሽ ማኪ ይሄን ነገር ሃንድል ማድረግ የምትችይው አንቺ እሺ ካላልሽኝ የት ወስዳታለሁ ከቦሽ ማንንም እንትን አይልም ሳዶርም ወንድ ነው እንደምታውቂው ኤፊም ከያቷ ጋር ነው የምትኖረው እኮ ብቻዋን ብትሆን ምን ችግር አለ ይደብራታል ኤፊ ጋር ሄዳለሁ እንደው እንዴ ብቻዋን እንዴት ማለት ማኪ እንዴ እንላለን አብረን ቆልፈሽባት ልትሄጂ ነው ወይስ በር ክፍት ጥለሽላት እንዴ ወጣ ብትዘልስ ከህንፃ ላይ እንዴ የግድ እኮ ሰው ነው የሚያስፈልጋት እቺ ስትሪት የሚያረጋት እኮ ወይ ከመቅድም ጋር ለሶስት ነውና ለሁለት ታያቅተን እሷ ማለት እንዴ ሰው በእንቅልፍ ልብ እኮ የሚነሳ ሰው እኮ ጉልበት አይደለም አችለው ማርያምን ጀስት ያን ያህል ለከፋ ነገር የሚደረግ ነገር አይደለም በቃ ብትሰነዝርብሽም ሊጎዳሽ አይችልም ማለት ሴት ናት ያን ያህል ጉልበት አትጠቀምም እኮ አይደል ዳጊ ዱላ እኮ ነው ያልከለው አንቺ ለምን ዱላው ላይ ፎከስ አደረግሽ ማኪ ስለሽ ይሄ እኮ ኢንኬዝ ከስንት ጊዜ አንዴ ሊፈጠር የሚችል ነገር ነው ከባሽ ከስንት ጊዜ አንድ ጊዜ የሚሆነው ያቀድ ላይ በሞትስ እንደድንገት እንዴ ለምን ትሞቻለሽ ማኪ እንዴ ልጅ ታነግራኛለች ከሳለፈችው ነገር አይደለም ለግድያ የሚያደርስ ከባድ ነገር እንደዚህ አጋጥሞኝ አያውቅም ብቻ ፊለፊቴ ያገኘሁትን ነገር ምናምን ለገፈታተር ለመታ እችላለሁ ስላለችኝ እኮ እሺ በቃ ተምታ ችግር የለውም ሲጀመር ምን አርብ ቅዳሜ ወር ጽናት አለ ሐሙስ አርብ ዛን በቃ ሐሙስና ሮብ ሰኞና ማክሰኞ አይደል ሊኖር የሚችለው ሰኞ እዛ ስራ አናግራለሁ ፍቄ ወይ እሱን ጀምራለሁ ወይ የሆነ ነገር አደርጋለሁ ማክሰኞ ወይ ሃይሚጋ ወይ ፊጋር አድራለሁ በቃ ዲ ማለት ሁሉንም ቀን እንትናልሽ ማለት ቤቱን ሙሉ ለሙሉ ተታሽላት ትወጪ ነው እንዴ እመጣለሁ መምጣት ግን ቀን ነው ለማታ አላድርም እንዴ አይደለም ማኪ ይሄማ ራስ ወዳድ መሆን እኮ ነው ልክ አይደለም እንዴ ገባሽ አዎ ስለዚህ ቤቴን እኮ አሳልፌ እየሰጠኋት ነው በቃ ቤት አይደለም ማለት ልጅቷ የሚያስፈልጋት ቤት አይደለም ልጅቷ እኮ ጀስት ሪስኪ ነው እኮ ያልኩሽ ነገር እኮ ከባድ አደጋ ልታደርስ ትችላለች ራሷ ላይም ሌላ ሰው ላይም ገባሽ ከቤት ወጣች ልጅ ከንጻው ላይ ብትወድቅ አይጸጸተሽም ጥለሻት እንዴት ትይጃለሽ እዛው ሆነሽ ያለው ነገር ታንቺስ ብትወጣ ምን እኔ ሰማለሁ እኔ ቆልፍሽ ትወጣለሽ ትቆልፊና ቁልፉን ትደብቂባታለሽ ቢያንስ ከሌለሽ ግን ኦሬዲ ክፍት አድርጋ ደመስኮት ለምን ትከፍቻለሽ ማኪ አንቺ ራሷ ከፍተም እንዴ ልጅቷ እኮ ኮንሺየስ አይደለችም አንኮንሺየስሊ ነው ይሄን ነገር የምታረግ ኮንሺየስ የሆነ ሰው እኮ ነው በር ሲዘጋበት ስለመስኮቱ ምናምን ፕላን ቢ የሚያስበው እና አብረሻት አድረሽ ትግደልሽ እያልከኝ ለምንድን ነው የምትገልሽ ማኪ እንደዛ የሚያደርስ አይደለም ለምንድን ነው ግድያው ላይ ዱላው ላይ ፎከስ የምታደርጊው ሌላው ነገር የልጅቷ ሁኔታ ነው ደግሞ ሊያሳስበን የሚገባው የልጅቷ ሁኔታ እኮ አሳስቦኝ ስራ ጭምር ነገርኩ አይደለ እና አምቢ ነው የምትይኝ ማኪ እኔ እንጃ እኔ አላውቅም እኔ ጀስት ተረጅኛለሽ ብዬ ያሰብኩት አንቺን ነበር ፍቃደኛ ካልሆንሽ እኔ በጣም ነው የሚደብረኝ ማንን ላስቸግር ይችላል እሺ በዚህ ጉዳይ ሌላ ላስቸግረው የምችለው ሰው ጀስት የለም ማለት ከዚህ በላይ ምን ላድርግልህ ትምጣ እኔ ቤት ይለቅላታለሁ አልኩሽ ቤት መልቀቅ አይደለም ትሪት ያስፈልጋታል ትሪትመንት ያስፈልጋታል እኮ ችግር የለውም እኔ እንደውም እዚህ አድራለሁ አንተ እዛ እየሄድክ ትሪት አድርጋት
ምን አይነት ቀልድ ነው ማኪ? ሴት ናት እኮ እንዴት ነው እኔ እዚህ ትሪት ማረጋት? ምን ችግር አለው? መፍራት ትገዛና መሬት ትተኛለህ። አረ እንደዛ ይባል ነገር የለም እንዴ። እሷም ፕራይቬሲ አይሰማትም እንዴ? ልጅነት ነገር አላደርግም። ልክም አይደለም እንዴ? አይደረግም፣ ነውር ነው። አንቺ ለምንድን ነው ቀለል ማታ ወይ የሆነ ጀስት ራስሽን የምትከላከይበትን ነገር እንፍጠር። ነው በቃ ጀስት ሰልፍ ዲፌንስ ምናምን አለማመድሻለሁ እኔ ስትሰነዝርብሽ ቢያንስ መልሰሽ አትመቻትም አይደል? ልጅቷ ወዳር ለምን የምታደርገው ግን ቢያንስ ራስሽን እንዳትጎዳሽ ለመከላከል መሞከር። እኔ አለማመድሻለሁ እሱን ነገር እሷ ከመምጣቷ በፊት የምሬን እኮ ነው ማኪ። ለምንድን ነው የማትረጂኝ? ግን እኮ ስለጨነቀኝ ነው እንደ ጓደኛ እያማከርኩሽ ያለሁት። ምንድን ነው ዝም የምትይኝ ማኪ? ከዛስ አብረሻ ትኖሪያለሽ? አይ እኔ ሰኞና ማክሰኞ ሌላ ቦታ ስራ ጀምራለሁ። ልጅቷ ባዶ ቤት የሆነ ነገር ብትሆንስ እንዴ? እና ስራ ካለኝ ትሬን ትችልቀም አይደለም ስራ አይደለም ይሄ ሐሳብ የመጣልሽ አሁን ነው። እኔ ፍሬንድ ሆንሽ ነው የማውቀው። አይ ጀምራለሁ። አረ ልክ አይደለም ማኪታይ። ለምን ትሸሻለሽ እንዴ? መጋፈጡ ያን ያህል ከባድ አይደለም። እኔ ጀመር አቅምሽን ስለማውቀው ነው እኮ በድፍረት እንደዚህ እያልኩሽ ያለሁት ማኪ። ብቻሽን እንደዚህ ሶፋ ምታነሽ ልጅ አሁን እሷ ተመታኛለች ብለሽ ነው ቤትሽን የምትለቂው? ልጅቷ እኮ ቀጫጫ ናት ብታያት በብዙ ነገር። እኔም ለአንድ ነፍሴ አንድ ነኝ፣ ቀጫጫ ነኝ። ነፍሴ ለኔ አንድ ናት። አረ ተይ ማኪ ተይ። ላለ መስማማት ብለሽ ቀጫጫ ነኝ ትያለሽ ህዝብ የሚያውቀው ነገር። ተይ ተይ። እኔ እንደዚህ አይነት ሰው አትመስኝም ነበር እውነት በጣም ነው ያዘው። ታዲያ ማርያምን መጥፎ ነገር ላለመናገር ራሴን አረ በእናትሽ ምንድነው እያልከኝ ያለውን ነገር አንተ ሊገል የሚችል ሰው አለ ይምጣ ብለህ አይ አትገልም አልኩሽ አይደል? እኔ ለምንድን ነው የምትገልሽ እንዴ? መማታት እኮ እሺ ጩቤ ብታገኝ ቢላዋ ብታገኝና አንስታ ብትወጋኝ ማን ያለል? ነገርኩሽ እኮ ባህሪዋን። ለምን ፊት ለፊት ቢላ ታስቀምጫለሽ? ይሄን ነገር እኮ ነው ሃንድል ማድረግ አለብሽ። ራስሽን ቀድመሽ መከላከል ቀድመሽ መዘጋጀት አለብሽ እምልሽ እኮ ይሄን ነገር። እሺ ቢላዋውን ተው፣ መስታወት መስኮት ሰብራ አረ ልጅቷ አንኮንሺየስሊ የምታደርገው ነገር ይሄን ሁሉ ነገር ውስጥ እንዴት መስታወት ሰብራ ሰብራለች ብለኛል እኮ። በቃ ፊት ለፊት የምታገኙን ነገር እኮ ጀስት አንቺ እኛ ጤነኛ ኖርማል መስታወቱ መቼም አልነቅለው። መስታወት እንደዚህ ሰብራ አንስታ እንዴት ትወጋሻለች? ያን ያትነቃም እንደ ሁሉ ነገር ሲፈጠር። እሺ እኔ አብሬት ነው ማርያምን። አረ በስመ አብ እንዴ! እኔ ምን እያልሽ ነው? እኔ እንዴት ነው አብሬት የምኖረው? ነገርኩሽ እንዴ መጀመሪያ። አንቺ እቺን ማረጋግጦሽ ነው ለኔ። አረ በስመ ሰውን ግን አቋሉ አትወይ ማኪ። የምር እኔ ምንም ነገር ብጠይቅሽ እምቢ ትይኛለሽ ብዬ አስቤ አላውቅም። ሙቺ ስትለኝ መሞታለች። ሙቺ አላልኩም እኔ በቃ ልጅቷን ጀስት እንርዳት ነው እያልኩ ያለሁት አይደል? ሞቱን ምን አመጣ? እኔ ሞቶ ደረጃ የሚያደርስ ነገር ቢሆን አንቺን እዛ ነገር ውስጥ ከተሻለው እንዴ? ለምን እንድትሞች ይፈልጋል? እጅህን እንደዚህ እሳት ውስጥ እየከተትክ ማለት ነው። አያቃጥለኝም ብዬ እኮ ነበር አትልም? አያቃጥለኝም ማለት ነው። እሳት የሚያቃጥል ሁሉም ሰው ያውቃል። እየተማታ ሰው ደግሞ ሊገል እንደሚችል እሳት አይደለችም። አሁን የማይገናኝ ነገር አታገናኝ። እሳት ምናምን አይደለም። በቃ ትንሽ ታስቸግራለች። እሱን ተቋቁመሽ ለትንሽ ቀን አንቺ ጋር አርጊያት ነው የሆነ መፍትሄ እስኪገኝ። ይሄን ማረጋጋተሽ ደግሞ አም ሶሪ ችግር የለውም በቃ ትምጣና ወይ ጎዳናቱ ደግ ልጅታ ችግር የለም። እኔ ጎዳናቱ ደግ አላልኩም። ያና ምን አማራጭ አላት ማኪ? የት ትገባለች? መሄጃ የላትም። አንተ አታቱን አልኩክ እኮ። እንዴት ነው ያብራትም ሆኖ ወንድ እኮ ነኝ። ወንድ ብትሆን እሷ ሴት ናት። እንዴት ነው አንድ ቤት ምን ኖር እንዴ? ልጅታ ደስ ይላታል። አንተ ራስህን አታምነው? ራሷ ልጅታ ደስ ይላታል። እሷማ እኮ አንተን ተማምና ነው ልምጣ ወይ ማረፊያ የለኝም ያለች አይደል? አምናክ ነው አይደለም? አንተ ራስህን ታውቃለህ አይደል? እንደምትይው ቀላል አይደለም ማኪ። ልጅቷ ጀስት የሆነ መፍትሄ ፍጠርልኝ አለች እንጂ ካንተ ጋር እንደ ቤት ልኖር አይደለም እኮ አይደል? እንዴት ነው? እኔ አላውቅም በቃ አስወጣኝ ማለት ረማቲ ያስተዛዝባል። ግን ሰው አለኝ የምትይው ሰው በእንደዚህ አይነት ሰዓት ሲከዳሽ በጣም ነው የሚያስጠላው። መክዳት ምናምን አትበል። ይሄ መክዳት አይደለም። እንዴት መከዳሽኝ ያልከኝ ልቀበል እንዴ? አንቺ ማኪ ከዚህ በላይ መክዳት አለ? ሃይ እሺ እንትን እንበል በቃ ምን እንበል? አነስ ያለ ቤት እንከራይላት። እሺ እንዴት ነው ቤት የምንከራየው ማኪ? ልጅቷ እኮ አትቆይም ለትንሽ ቀን ነው። ከሳምንት በላይ አትቆይም እኮ። ተከራይተን አሁን ገና ተከራይተን ላተቃም ማለት ምናምን እሷ ማስቀመጥ እንችላለን ማኪ። እሺ ለሶስት ፍራሽ ገዛለሁ እኔና መቅደም መሬት እኔ ምን ልበል እንዴ? ፋዘር ይመጣል ሰሞኑን እያልኩሽ እንዴት ነው መቅደም እዛ ስታደርዝ የሚላ ታድራለ? መቅደም እኔ ጋር ታድራለች። ምን ችግር አለው? ምን በሰላም ውስጥ ጊዜ አብረን አይደል ከመቅደም ጋር ምን ይገምታል፣ ይጠረጥራል ማኪ። ሁሌ እዛ እንደዚህ
እንትን እያለች ምናምን ስትሄድ የመተሪያው ነገር መጠርጠሩ አይቀርም አንቺ ነሽ ይሄን ነገር እንትን ማለት ያለብሽ ሳምንት ነው ብለሃል ሳምንቱን ትዳር ትምጣና ተስማማሽ እኮ መቅደም እኮ ነው መቅደም ነው ይባል ትዳር ሳምንቱ ለሁለት ታያቀታንም እንደሆነ ነው በቃ ታዩ ሲጀመር እኔ አንቺ ውለታ ምናምን መጠየቅ አንተ ብዙት እናደራለን እንዴ ኧረ ታዩ ማኪ እንዴ ከዚህም በላይ ትልቅ ነገር ቢፈጠር ጀስት አንድ ላይ እንወጣዋለን ምናምን አይዞ አብሽር ምትይና ኧረ በእናትሽ ለዚህ ለትንሽ ነገር ያስተዛዝባል መገማመት ነው ተፈ ኧረ ታዘበኝ ገምተኝ በደም ኧረ በጣም ደብረው ማኪ እኔ ካንቺ አልጠብቅም እንዴ እንደዚህ አይነት ሰው ነሽ እንዴ ለካ አዎ የምርሽ ነው እንዴ በጣም ቀልደኛ ነህ ማርያም ኧረ በእናትሽ በቃ ዝም በይኝ ከቻልሽ አታወሪኝ እኔ እየተናደድኩ አንተ ብትሆን የማታደርገውን ነገር አድርጊ አትበል አርግልኝ ብለሽ ጠይቀሽኝ ቢብዬሻለሁ በጠይቅክሽ አትልም እኔ ይሻይባል ምን ይደፍሪ ማልጠይቅክም እኔ ለምንድን ነው የማልለው እኔ ራሴን አውቀዋለሁ በቃ አላለሁ እኔ ጓደኛዬ እንደዚህ አይነት ነገር ጀስት እኔ ሃንድል ማድረግ የምችለው ነገር እሱ የተቸገረበት ያየው ዝም ብሎ ሰው አይደለም አረ እኔ አልናገርም ለምን ነው ማትናገር ችግር የለም ተናገሪ የምትፈልጊው ችግር የለም እኔ አልቀየምሽም ብትሰድቢኝም ምንም ብትይ ጀስት አንዴ ምን አይነት ሰው እንደሆንሽ ስለገባኝ ትናገሪኝም ከዚህ በላይ አልቀየምሽም ምን አይነት ሰው ሆንኩኝ እሺ ታዩ በቃ ማኪው ማውራቱ ጥቅም የለውም ከገባ ለሰው ማዘን የሚጀምረው ለራስ ከማዘን ነው እኔ ለራሴ በደንብ አዝንለታለሁ እንዴ ማን አለኝ እዚህ ታምሜ ብተኛ እንዴ አይደለም ይሄን ነገር አታቆላምጪ ለራስ ማዘን ምናምን አትበይ ራስ ወዳድ ነኝ በይ በቃ እሺ አይደለም የሆነ ነገርን ብትመታኝ እና የሆነ ነገር ቦን ማን አለኝ ለማን ብዬ ነው እንትን የሆነ ነገር ምን የሆነ ነገር የምትመታው ነገር የለም በቃ ልጅቷ በቃ ጥፍ ያለፈ ነገር ልትመታሽ አትችልም አንቺ ለሲኒስ ድራማ ላይ ተመቻ አይደል እንዴ ምን ከባድ ነገር ነው ራሱ አላታቀም ተማታለች ይያልቅ ጥፊና አትላለ ከዛ ደግሞ የሆነ ሰዓት ላይ ድንገት ብትገልሽ ትላለች አትገልሽም እንዴ መሞት ብርቅ ነው እንዴ ሞት ታቃለ እንዴ አረ እኔ ልሄድ ነው በቃ አንቺ ሞትሽ አታውቂ ማርያምን ሲጀመር ጤነኛ አይደለም እዚህ በላይ አልቻልኩም ሞትሽ አታውቂ እሺ ምን ነው የሚያስብ አይደል አንዴ ሞትሽ አታውቂ አሙሃል የምሬን እኮ ነው ጭራሽ ሞትሽ አታውቂ እንደው እሺ ሞክሪ ትንሽ ትክላለሽ ማለት ያን ያህል ከባድ ካልሆነ እኔ ላይ ዳዲ በማርያም እያወራ ያለው ነገር እንዳለ እኮ ልክ አይደለም ማርያም እሺ በቃ ፍራንክ ነው በቃ ትናልጂ ፍራንክ እያረኩሽ ግን በጣም ነው ራሴን የተቆጣጠርኩት ማርያም ብዙ ጊዜ ሳቄ እየመጣ ነበር ይሄን ነገር ደግሞ እንትን ትልልኛለህ አንደኛ ነገር ይሄን ቪዲዮ አፖስቶ ፖስቶና ከኔ ጋር መጨረሻቸው ምንድነው የመጨረሻ አማራጭ አንቺ ነይ ቆጥረው ዞር በላይ ፈልገሽ ማኪ ዳጊ ለቀቀኝ ማኪ ነይ ተረጋጊና እናውራ ይቅርታ አልኩሽ አይደል እንዴ ማኪ በቃ ነይ ፍራንክ ነው ለቀቀኝ እሺ ለቀቀኝ ነይ ማኪ ስንት ነገር እንደተናገርኩኝ ካሜራ አስቀምጣ ነይ መጥፎ ነገር አልተናገርሽም ነይ እንዴ አንቺ ማይክ ይዣለሁ እኮ እየሰማን ነው ህዝብ ነይ ነይ ግቢ ነይ እውነት ወቀጥና ልጅ አንተ እንደዚህ ግልፍተኛ አንቺ ፕራንክ ስንት ነገር ተደራርገን አናውቅም እንዴ ኖርማል እንዴ እና ታዲያ ምንም ክፉ ነገር አልተናገርሽ ራስሽን አጣምኝ መጥፎ ነገር እናገራለሁ አላውቅም ማናደኸኝ ነበር ሲጀመር ምን እንደተናገርኩኝ ምን ያላውቅም በቃ ክፉ ነገር አልተናገርሽም እግዚአብሔር አይዞሽ አትፍሪ አንቺ እንደዚህ ተናደጃለሽ እንዴ ይሄ ለደህንነት ያሰጋል አንድ ቀን ተመችኝ ሽታሽ ከማይካለች እንዴት እስከን አላየሽም ማርያም ታያለሽ ፈርቼ ነበር አጠገብሽ ስለነበር ያው ተጠቀም እንዴ አንቺ ምንሽ ነው ጋይስ ማይክል ልሰብርብኝ ነበር እግዚአብሔር ያሳያችሁ ቸከታ ተረጋጋው ለስብያየሽ አልቆርጦ እንዴ ዳጊ በእናትህ ዙር በል ቁረጥና አንሳለ ሲጀመር አትለቅም አልፋ በቃ አላቋልነት ምን መጥፎ ነገር እኮ አልተናገርሽም ነው እናታስቢ ያራዳልሽ ማኪ በጣም ተናዳለች ለተመታኝ ትችላለች ብያችሁ ነበር እግዚአብሔር አትርፎኛል አልመታችኝም ግን ያው ሁኔታዋ ከዛ የሚተናነስ አይደለም
ማኪ በቃ ይቅርታ እሺ ንቀለው ታነስ እኔ ልንቀለው አጠፋዋለሁ እኮ አጥፋው አረ ታርቀን ነው ፖስት ካልታረቀንማ እንዴት አትፖስተውም ለምን አሰበው ግን ታርቀን ይሻላል ሳንታረቀው ፖስተው ታርቀን ተስማምተን ነው በቃ ዳጊ አፖስተውም አጥፋው ሂድና ንቀለው ፖስት ማኪ ፖስት አለው ግን ይቅርታ ዳትና ልጅ በቃ ቀለል አድርግ አንቺ ከዚህ ባሰ ነገር ፕራንክ አድርገሽኝ አታቂም ነይ በቃውን ታረቅና እንዴ ምንድነው መገላምጪ ወይ ምቺኝና ይጣልሽ ትንሽ ስሜታዊነት ተስተውልባት ነበር በቃ ምናምን መስበር እሷ ሆነች እኮ በእንቅልፍ ልቧ አቃምጥ ሰብራው ልጅና በቃ መስበር ሰው ላይ ጥቃት መሰንዘር ምናምን ነው ገባች ግን እግዚአብሔር እንደሷ አረ ማይቁም በማርያም ጆሮአቸውን እኔ ስቃ መስበር ሰው መደብደብ ጀምራ ነበር አሁን አረጋግጬ ሹሩሩ ብዬ ወደ ራሷ እንድትመለስ አርጊያት ነው ጋይስ እንደነሻ ፈቅድም ታይማይኩ ይላል ደህና ነኝ ችግር የለም እንደዚህ ተረጋግሽ ሰማ እሺ ተታስጨነቂ ደህና ነሽ በጣም ደስ ይላል ደህና ነች ቤተሰባት ተጨነቁ ለማለት ያክል ነው በነገራችን ላይ ይሄ የፕራንክ ሐሳብ አይዶ የመጣልኝ ከሆነ ከሰማሁት ስቶሪ ተነስቼ ነውና በሪሊኛ ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንዴት ነው አንድ የምናደርገው እና በየሳስብ ለምን ማኪን ፕራንክ አላረጋትም በየሳስብ ከፕራንክ አለም ብዙ ርቄ ነበር ቻናሌ ሞቷል በዚህ አጋጣሚ እስኪ አደራ ጋይስ ሼር አድርጉት ይሄን ቪዲዮ በደንብ ቻናሌን የሆነ ነገር አድርጉት ሞቷል እና በዚህ አጋጣሚ ይሄ ሐሳብ ያመጣልኝ እንደዛ ነው ምን ተሰማሽ አታንቀጥቅጩ ማይኩን በቀልብሽ ምንድነው ምን ተሰማሽ ድምጽ እንዳት ደስታ ማለት ከረሜላ አሁን ታረቅና እንዴ ምንድነው ያዙልቀቁኝ ዳጊ ጀመር እንዴት እንደዚህ አይነት አረብናት ወደ ዘዞር በል ማርያምን ስንት ነገር ሳስብ እንደነበር እንዴት እንደጨነቀኝ እንዴ ምን አሰብሽ ብትገለኝ እሺ በቃ አረ በጣም ብትሞችም በጣም አትሞችም አልኩሽ እኮ አይደል ቀለል አድርጋ በትንሹ ብትገልልሽ ነው እንጂ አራዳ ልጅ አይደለሽ ቀለል አድርገሽ አትሞችም እንደዚህ ያናትን በፈነከተ ማርያም አንቺ ማይኬን አስሬ እንዲያቶሪ ምን ያርግሽ ና በኋላ ቆይ ከቪዲዮ ና እንዴት እንደሚወጣ ሌላ ከቪዲዮ በኋላ ተመች ችግር የለውም ና አሁን እንጨርስ ና ልመታህ አይደለም ማርያምን አለታም ነው ምንድነው የምመጣው እሺ ና በደም አንቺ ቢካርስ ጋይስ እየተበላን ያለ አላሳይም አይታየም ከዚህ ጋር ሲጀምር ማርያምን የምርን የበላችኝ እንዴ አለብሽ እንዴ ጅባዊ ባህር ያለብሽ ለተበላይ ነው ቤተሰብና እናንተ አይደል ነው እናንተ ድረሱልኝ ጋርኩል ማርያም አንቺ ጾም እኮ በጾም የሰው ልጅ ተባያለሽ ጋይስ በዚህ አጋጣሚ እንኳን አደረሳችሁ ለጾም መልካም ጾም ይሁንላችሁ ጾም ነው ባያችሁ መልካም ጾም የረመዳንም ያብይ ጾምን ገብቷልና ለሁለቱም እንኳን አደረሳችሁ ማይኩን ታይ እሺ ወይ ለኔ ሲጭን በማርያም ምን እንደማረግግ አተበይ ብቻ ያራዳ ልጆች ይመቻቹ ተሳክቷል ሆነም ቆረም ደነፋችም አልደነፋችም ዘለለችም ፕራንክ ተደረጋለች ምንም አታመጣም ሶ እናንተ ቪዲዮን በደንብ ሼር አድርጉት ሰው ጋር ድረስ ቻናሌ ሞቷል አነቃቁልን ኦብቪየስሊ ሁሉም ቻናሎቻችን ሞተዋል ከኔ ሲኒማም ጥሩ አይደለም ፊኒያስ ተከታታይ ድራማችን ብዙ እይታ ያገኛ አይደለም እሱንም በደንብ እየገባችሁ ይሁልን ሼር አድርጉልን የማኪም ጎልድ ሲኒማ ጥሩ አይደለም እይታው ትንሽ ተመቷል እሱም ጎልድ ላይ የለቀቅነው ተከታታይ ድራማ ነበር የሱን ቪዲዮ ጥሩ አይደለም ቻናሎቻችን ሁሉም ጥሩ ሁኔታ ላይ አይደለም ያሉትና ፕሊዝ ሼር አድርጉልን ሰው ጋር እንዲደርስ አድርጉልን እና ሰብስክራይብ አድርጉልን ያላረገ ካለ አይኖርም ካለ ካላችሁ አርጉ ወይ ነይ ምቺኝ ነታለሽ ማረኝ ብቻ ሰብስክራይብ አድርጉ ጋይስ ሰብስክራይብ አድርጉ ከመታችኝ ቀጣይ ይለቀዋል ቪዲዮ ይዱላው ለብቻ ነው ግን አትዱ ለስመኝ ብቻ ይመቻችሁ ያራዳ ልጆች ሰላማችሁ ይቅርታ ማኪ በቃ ፕራንክ ይሶልሽ እኮ ብዙ ፕራንክ ይደረጋል አይደል ያኮ ፕራንክ አድርገንም ተደርገንም እናክሰውና አይ ሜ በቃ አስቀርባብ ሰላማችሁ ያራዳ ልጆች እንወዳችኋለን ጠብቁ ዛቻው ለነሱ ነው ለኔ ነው ለነሱ ነው እሺ